እንዴ ቆይ ሮቤል ምን አይነት ምርጥ ነው? ወይኔ ልዋን ሰራልኝ እኮ ሰራልኝ። ሻወደሽ ነው። ወይኔ ጉዴ። እሺ ቆይ አሁን አድናንም በምን አይነት አይኔ ነው ማየው? እንዴት ብዬ ነው ማየው? ሮቤል እሺ ቆይ አድናን ሴት ሄዶ ነው አሁን? ወይኔ ቆይ አንተ ሰውዬ በሉሃና ታወራሃል እንዴ? ሚራ እንዴ ቆይ አንቺ አይገባሽም እንዴ? መቼ ነው አይነሽን ብገልጭው? እኔ ሉሃናን አፍቅሬያታለሁ። ፍቅር ቅርን ያደረኳት እያልኩሽ። እሺ ከዛስ? በአንተ ፍቅር ታውራ የእህቷ ገዳይ መሆንን የምረሳው ነው የሚመስልህ? እንደዛ ነው የምታስበው? አይደለም የማታውቅም ብዬ ነው። የፈለገ ነገር ቢሆን እውነት ይዘገያል እንጂ መታወቅ አይቀርም። ልክ እውነቱ የታወቀ ጊዜ ወይ ቂሊንጦ ትወርዳለህ፣ አለበለዚያ ደግሞ ሲኦል ትገባለህ። ተግባባን? አንቺ ካልነገርሻት በስተቀር በምን ልታውቅ ትችላለች? እኔም ልነግራት እችላለሁ። መቼም እጄን አጣምሬ አልጠብቅህም አይደል? እሱን እንዳትሞክሪው እሺ? ምክንያቱም እኔ የሚገጥመኝ ነገር ውስጥ እንዳለ አንቺም ትኖሪያለሽ። ወቂ እንዳትሞክሪው። እኔ ባልነግራት ማወቁ አይቀርም። ያው ሁሉም ነገር የጊዜ ጉዳይ ነው እንጂ እውነቱ መውጣቱ እኮ አይቀርም። ቆይ ታዲያ እውነቱ እንደሚታወቅ እያወቅሽ ለምን አደረግሽው? ምክንያቱም እውነቱ የወጣ ጊዜ እኔ እዚህ አልሆንም ብዬ ስላሰብኩ ነው። ቢፈልጉኝ እንኳን አያገኙኝም። አንተ ግን እዚህ አፍንጫቸው ስር ካልተቀመጥኩ እያልክ ነው። እኔ ምን አይነት ማረባ ማይገባኝ ሴት ነኝ እንዴ? ሰው እንዴት ሁልጊዜ ተመሳሳይ አንድ አይነት የሆነ ስህተት ይሳሳታል እንዴ? ሉሃና እንዴት በሮቤል ትሸወጃለሽ? እንዴት ሮቤል ሸውድሻለሁ? ሉሃና እንዴት? ወይኔ ጉዴ! ደደብ ነኝ፣ ደደብ ምንም የማይገባኝ ደደብ ነኝ። ሻውን በምን አንደበቴ እንዴት ብዬ ነው አድናንን ይቅርታ የምጠይቀው? ወይኔ ሉሃና፣ ወይኔ ጉዴ! ወይ ማሬ። ሄሎ አድናን፣ የት ነህ? ሰፈር ነኝ እኔ ቆንጆ። ምን ሆንሽብኝ? ስልክ የምታነሳልኝ አልመሰለኝም ነበር። እንዴት እንደሱ አሰብሽ? እኔ እኮ አይደለሁም ያኮረፍኩሽ፣ አንቺ ራስሽ ነሽ ያኮረፍሽኝ። በጣም ብዙ ነገሮችን እኮ ተናግሬ ነበር። አዎ፣ ግን እኔ ማር በፈለግሽው ሰዓት በሙሉ እገኝልሻለሁ። ልመጣ ነበር አድናን፣ እችላለሁ? የት? እዚህ እንኳን ጥሩ ቦታ አይደለም ያለሁት። ምንም ችግር የለም፣ ያለበት እመጣለሁ። በቃ ያው ሁሉም ነገር እዚህ ጋር ነው መሆን ያለበት። ሮቤል፣ አንተ ከማስበው በላይ በጣም ግራ ገብቷል። አልገባኝም። አንቺ እኛን ትተሽን ባልሽን ጠበቅ አድርጊ። እኔ ከሉሃና ጋር ወልጄ ከብጄ ረሳው እንዴ? መውለድ እኮ አልችልም። በይ ዝም በይ። አንቺ ወሬሽ እንዳለ ውድቀት ብቻ ነው። ይኸውልሽ እኔ እንዲም ብዬ እንዲያ ሉሃናን የኔ ያደርጋታለሁ። አድናንና ሉሃና አጣልተህ የኔ ያረጋታለሁ ብለህ አታስብ። አንቺ ዝም ብለሽ ከተቀመጥሽ ሁሉንም ነገር አስተካክላለሁ። እባክሽ አንቺ ብቻ አትግቢብኝ በፈጠረሽ። ዝም ብዬ ልቀመጥ አይደል? ታዲያ እንደዚህ ከሆነ ለምን ደግሽ አልደረ? እሱማ የትክክለኛ ሰው ባህሪ ነበር። አንቺ ግን ጭራሽ እንደዛ አይደለሽ። እንደዚህ አይነት ነገር በፍጹም እንዳትጠብቅሽ። ሉሃና ግን በደንብ አይተሻታል። አይኗ፣ ከንፈሯ በጣም እኮ ነው የምታምሩ። እሷን ማፍቀር ለእኔ ግዴታዬ ነው ሜራ፣ ግዴታዬ ነው። አይን እስኪ የኔስ ከንፈር አይኖር? በደንብ ተመልከተኝ እስቲ። አይኔ ሳያምር
ተይ ሜሪ በቃሽ። እኔ ምንም ብትይኝ ከሏና ውጭ አትይኝም። መቼም ከሷ ውጭ አትይኝም። ሮቤል ቆይ ለምን መጥፎ ሴት ታደርገኛለህ? ምንም መጥፎ ሴት ብትሆኚ ሉሃናን ለመንካት አትሞክርሽ። ገባሽ አይደል? የሰማሽ ነው። ታዲያ ለምን አብረኸኝ ሆነ ራሴን እንደሆነ አታደርገኝ? እባክሽ ወደዛ። በቃ ሮቤል የመጨረሻ ውሳኔ ከሄ ነው። ሉሃና እንዴት መጣሽ? ማለት እኔ ራሴ መጣ ነበር እኮ። አድናን መጠበቅ አልቻልኩም። አንተን ሳላገኝ መቆየት አልቻልኩም። ግን ደህና ነሽ አይደል? ደህና ነኝ። እሺ በቃ ነይ ቁጭ በይ። በጣም ይቅርታ። የሁሉ ነገር የተናገርኩ ስሜቴ ልክ ስላልነበር ነው። በስሜታዊነት ብዙ መናገር የሌለብኝን ነገር ተናግሬያለሁ። ቆይ ምን ሆነሽ ነው ግን? በጣም ይቅርታ። ይህን ስህተት እኮ የሰራሁት ከልክ በላይ እማረባው በጣም ባለጌ ስለሆንኩ ነው። ምን እንደተፈጠረ አስረጅኝ እስኪ። ሮቤል ነው አይደለም ይሄን ነገር ያደረገው? ዋናው ጥፋት የኔ ነው። የማስተካክለውም ደግሞ እኔው ራሴ ነኝ። ንገረኝ እንጂ የተፈጠረው። እኔ እኮ ከምታስቢኝ በላይ ተጨንቄያለሁ። አውቃለሁ አድናን፣ እኔ በጣም ባለጌ ሴት ስለሆንኩ ነው። እንደሱ አትበይኝ። አንቺ በጣም ጨዋ ሴት ነሽ። እርግጠኛ ነኝ የሆነ ምክንያት አለ እንደዚህ ያደረግሽበት ምክንያት። ምንም ምክንያት ቢኖረኝ እኮ ማመን ያለብኝ አንተን ብቻ ነበር። ምን ያ ሴጣን እንኳን አንቺን ራሱን ሴጣን ራሱ አያሳስትም እንዴ? አድናን እባክህ ቀሰኝ፣ ስደበኝ፣ ጥፋተኛ ነሽ ብለው ቀሰኝ። ምንም ነገር ሳትለኝ ስቀር እኮ ይበልጥ ጥፋተኝነት እየተሰማኝ ነው። ምንም እንዳይሰማሽ የኔ ቆንጆ፣ ዋናው አንቺ አጠገቤ መሆንሽ ብቻ ነው። ከዚህ በኋላ ሁሌም ቢሆን ካጠገብ ነኝ። ሮቤል ግን ምን እንዳለሽ ንገሪኛ። እሱን እንኳን ሌላ ቀን እነግርሃለሁ። አሁን ግን ዘና በልሽ። አንቺ እኮ እዚህ መሆኑን አትወጂውም። እንውጣ በቃ። ለአንተ ስለማ ምንም ቦታ የትም እሆናለሁ። ብቻ ግን አንተ ኖር። ፈርቼ ነበር እኮ እማጣሽ መስሎኝ። የእውነት በጣም ተጨንቄ ነበረ። እማጣሽ መስሎኝ ነበረ። መቼም አታጣኝም። መቼም ዛሬም ቢሆን የኔ ጥፋት ነው። እኔ ማመን ያለብኝ አንተን ብቻ ነው። ሮቤል ምን ብሎሽ ነው ግን? ሉሃና እባክሽ ንገሪኝ እባክሽ። ይህንን አውሬ ልክ ላስገባው ግድ የለም። ተው እሱ ግን አንተ አንድ ነገር ብቻ እንድታደርግልኝ እፈልጋለሁ። ምን የኔ ቆንጆ? ግድ የለም ንገሪኝ። አንቺ ብለሽ ምንም ነገር አደርጋለሁ። ሮቤል እኔ እናንተ እንደታረቅን እንዳያውቅ። ምን ብሎሽ ነው? ቆይ ምንድን ነው የማያውቀው? እንዲያውም ይወቅ እንጂ ከዛ ድብን ይበል። እያስፈራራኝ አይደለም። ብቻ ግን አንተ እያልኩህን ብቻ አድርግልኝ። ግን እኮ ሉሃና ምንም አትበለኝ በእናትህ እሺ በለኝ። አሁን እንደ ድሮ ሞኝ ሆነን ሳይሆን በብልጠት ነው እነሱ መጋፈጥ ያለብን። እሺ ቢያንስ ያሰብሽውን ነገር ንገሪኝ። አድናን ይህ ሁሉ ጥፋት የሰራሁት ብቻዬን ስለሆነ አሁንም መፍትሄውን የምፈልገውና ማስተካከለው ብቻዬን ነው። ሮቤል እንደተጫወተብኝም አይቀርም። እሾህን በእሾህ አይደለም የሚባለው። አንዳንዴ እኮ ሳይሽ የሆነ ጦር ሜዳ ላይ ብዙ ኃይሎችን የምታሰማሪና የምትመሪ የሆነ ልዩ ብርጌድ አይነት ጀነራል ነገር ነው የምመስይኝ። እንዴ በአንተ በእጮኛዬና በእህቴ ለመጣብኝማ ከዛም በላይ ነኝ። ብቻ ግን አንተ እሺ በለኝ የኔ ቆንጆ። አንቺን እንኳን እምቢ ማለት ይከብደኛል። እሺ አልከኝ እንዴ ሳሚኛ። እንዴ አድናን እዚህ ሰዎችስ? የኔ ጨዋ በቃ ተይው። አፈቅርሃለሁ። እኔም በጣም አፈቅርሻለሁ። በቃ እንውጣ። እሺ ሉሃና ምነው ጠፋች? በሰዓት እኮ ከእኔ መራቅ የለባትም። በጣም ታስፈልገኛለች። ከእኔ መራቅ የለባትም። ስሜቷን መከታተል አለብኝ። ብረትን በጋለበት ነው መቀጥቀጥ። እሱ ጋር ሄዳ ነው? ቆይ በጭራሽ መሆን የለበትም። ሉሃና ደግመሽ አድናን አጠገብ ላይሽ አልፈልግም።
አንቺንማ ድጋሜ ከአድናን ጋር አልተውሽም። አይሆንም። የት ሄደሽ ነው ሊሆን? ምንም እቃ ገዝቼ እየመጣሁ ነው። ምነው ችግር አለ እንዴ? አትዋሽ። ቆይ አድናን ጋር ነው የሄድሽው አይደል? እኔ ለአንቺ ብዬ ዝም ብዬ እደባደባለሁ፣ አንቺ ግን ወይኔ ሮቤል፣ በቃ ዝም ብዬ ነው ራሴን አደጋ ውስጥ የከተትኩት ማለት ነው። ምን ሆነሃል ሮቤል? እኔ ሞዴስ ልገዛ አውጥቼ ነው። አይሆንና አትዋሽ። አድናንን አላገኘሽው? ንገሪኝ። ሉሃና እየዋሸሽ ነው አይደል? ሮቤል እመነኝ እንጂ እንዴት እሱን አገኘዋለሁ? ይህ አስመሳይ እንኳን ወጥቼ ላገኘው በህይወቴ ድጋሜ እንኳን ባላየው በጣም ደስ ይለኛል። ለምን ደወልሽለት እባክሽ? እኔ ለምን አትርበትበች። ለምን ደወልሽለት እያልኩሽ። ኧረ እኔ አልደወልኩለትም ሮቤል። ስልክሽ ግን ከአንድ ሰዓት በፊት እንደደወልሽ ይናገራል። ነው ወይስ ራሱ ደውሎ ነው? እባክሽ እሱ ነው እንዴ የምትለው? እሱማ እኮ የፖሊስ ጣቢያውን ጉዳይ አቁሞ አይመለከትም ልለው ነበር። ኧረ እውነት እንደዛ አልሽው? አዎ ከሱ እንዲያቆም አስጠነቀቅኩት። እና እሱ ምን አለሽ? ያው መጀመሪያማ አላቆም ምናምን ሊል ሞከረ። ከዛ ግን እህትነቷ ለኔ ነው፣ አንተ ማታቆም ከሆነ ራሴ ከሳለሁ አልኩት። ያው ደስ ይበልሽ ምናምን ብሎ አቆማለሁ አለ። ጎበዝ ጎበዝ ጀግና። ልኩን ነው ያሳየሽው። እንዴ እስከ መቼ እያስመሰለ ይኖራል? ሁሉም ነገር እዚህ ጋር ማብቃት አለበት። ያው እንድትጫወተብንማ አይቀርም። እውነትሽን ነው። የውሸት ነገር ከማድረግ ክሱን ቢያቆሙ ይሻላል። ነገሮችን ሊደባበቅብን ይችላል። ደግሞ ነው ያለሁልሽ። አዎ ሮቤል አንተ አለህልኝ። እኔም እኮ አንተን ተማምኜ ነው ከእሱ ጋር በግልጽ ጦርነት ውስጥ የገባሁት። ታውቂያለሽ፣ እኔ እኮ ከእሱ ጋር የሆንሽ መስሎኝ በጣም ተናድጄ ነበርኩ። አትናደድ፣ እኔ ሁልጊዜም ከአንተ ጋር ብቻ ነኝ። እሺ በቃ እኔ ልግባ። አይ ትንሽ እናውራ። ተመልሼ አገኘሃለሁ እኮ ትንሽ ረፍት ላደርግ ብዬ ነው። መቼ ነው ግን ሙሉ ሌሊቱን አብሬሽ ማሳለፈው? ሉሃና የማትበላው ሆንሽብኝ እኮ። እህቴን አንድ ነገር አድርጋት ከሆነ ሮቤል እመነኝ እገልሃለሁ። ከመጣሽ ግን መኝታ ቤቴ ነው የለኝ። እሺ ሉሃና፣ ቁጭ ብዬ እጠብቅሻለሁ። ሉሃና ሉሃና ሉሃና! አቤት ጠራሽኝ? አንቺ ሴትዮ ድግምት አለብሽ ወይ? እኔ እንኳን የለብኝም። አንቺ ግን ደስ ተስገብግበሽ ጠርተሽኝ ድግምት አለብሽ እያስባለሽ ሰይጣን እንዳለብሽ በጣም እርግጠኛ ነኝ። ኡፍ እንግዲህ እንድትመጣሞጭብኝ እኮ አይደለም የጠራሁሽ፣ የጠየቅኩሽን ብቻ መልሺ። የምን ድግምት ነው ደግሞ የምታወሪው? እና እንዴት ነው አስረጅኛ። እንዴት ነው በአንዴ ሁለት ሰው ከአንቺ ፍቅር የሚይዘው? ያው መመረጥ ነው መሰለኝ። እኔ እንደውም ውደዱኝ አላልኳቸው። አታሳብጂኝ። ቆይ አንድ ጥያቄ ልጠይቅሽ። አንቺ ከኔ በምን ትሻያለሽ? ከውስጥ ማንነት ጀምሮ እስከ ውጫዊ ውበት ተመልከችኝ እስቲ ምን ይወጣልኛል? እስኪ ተመልከችኝ። እኔ አስቀያሚ ነኝ እንዴ? ቆንጆ አይደለሁ? ቆንጆ ባትሆኝም እንኳን አስቀያሚ ግን አይደለሽም። ያው ምንም አትይም። አንቺ ሴት ልታናድጂኝ እየሞከርሽ ብቻ እንደው እኔ ሚራ እንደሆነ በራሴ በጣም እተማመናለሁ። ምን ዋጋ አለው ባዶ በራስ መተማመን? በቃሽ በቃሽ፣ ዝጊ። አሁን በደንብ ተመልከች ሉሃና። እኔ ነኝ አሁን እኔ ቆንጆ ነኝ ወይስ አይደለሁ? ያው እኔ ከሌለው ምንም አትይም፣ ቆንጆ ነሽ። አንቺ ካለሽ ግን እኔ መልክ ይታይ ማለት ምን ጥያቄ አለው? ወርቅ ባለበት መዳብን ማን ዞር ብሎ ያያል አይደል? ወይ ሚራ ትሰሚኛለሽ? ሉሃና ይሄ መልኳ፣ አይኗ፣ ውበቷ የተባለልሽን እያንዳንዷን ነገር እኔ እምሽክ ጥፍት ነው የማደርገው። እሺ ይሄንን ዋቂ።
መልክ አያምርም? አይኔም አያምርም። እሺ እስቲ ጥርሴ አያምርም። እቺ ውሻ ማትረባ እኔ ምንም አያምርም አይደል? እንዴ ቆይ ምን ሆነሽ ነው ብቻሽ የምትበስጫጭው? አንተ ማትረባ ለእያንዳንዱ ነገር ተጠያቂ አንተ ብቻ ነው። ይሄንን ወቃት። ቆይ እኔ ምን አደረኩሽ? እኔ እኮ ግራ የሚገባኝ ቆይ እኔ በሌለውበት እንደሚያስለፈልፍሽ የኔ መንፈስ አለ እንዴ? ሮቤል አንተ ነህ የማልችለውን ፍቅር አሸክመከኝ። ይኸው እንኳን ደስ አለ። ልክ ላብድል ነው እያበድኩ ነው። ይታያል አይደል? እኔን እርሽኝ በእናትሽ። አሁን ከሉሃና ጋር በጣም ጥሩ ስሜት ላይ ነን። እንዴ ቆይ አንቺ ልጅ ምን ሆነሽ ነው? አራዳ አልነበረሽ እንዴ? ተይኝ። እኔ በህይወት እያለሁ ከዚህ ሉሃና ተብዬዋ ጋር ምንም ነገር አይፈጠርም። ሮቤል ለኔ እርድና ማለት ይሄ ነው። እሺ ሰምኛለሽ? ሉሃናን የኔና የኔ የማድረግ ዘመቼን ብታበላሽ አልለቅሽም። ከፈለግሽ እብደትሽን መቀጠል ትችያለሽ። ተራ እብደት ነው እንደየመሰለ ያለው። ይሄ እብደት ተራ እብደት አይደለም። ሰው የማሳበድ ሰው የመጉዳት እብደት ነው። እሺ እርግጠኛ ነሽ? ሰምኛለሽ? አድናንን እኮ በሽምቅ ውጊያ ነው ወደ ጎን አድርጌ ሉሃናን የራስ ያደረኳት። ስለዚህ ማንም መንገዴ ላይ ከቆመ የጥይት ማብረጃ አድርጓለሁ። አንቺም ብትሆኝ። ተው ሮቤል፣ እረፍ እያልኩ ነው፣ እያስጠነቀቅኩ ነው ያሉት። ቆይ አሁንም እንድለምን ነው እንደምትፈልገው? ምን አልሽ አንቺ? እስቲ ቆይ ከኔ ጋር የሚያኖርሽን አንድ ነገር ንገሪኝ እስቲ። አንድ ፍቅር አለኝ፣ ያውም ደግሞ ለአንተ የማይገባ በጣም ትልቅ ፍቅር አለኝ። ትሰምኛለሽ? እርሽኝ። ሮቤል የሚባል ሰው በቃ አንቺ ጋር እንደሌለ አድርገሽ እርሹ። አሰምኝም እንዴ? በቃ ቃል ነበር ተሰበረ፣ ፍቅር ነበር አለቀ። ለምን አትረጂም? አይ በፍጹም አልሰማሁክም። የኔ ፍቅር አያልቅም። ትሰማኛለህ? ቃሌም ቢሆን አይሰበርም። እኔማ አይመስለኝም ነበር፣ ግን ምን ዋጋ አለው? ሉሃናዬን ሳገኛት ሁሉም ነገር ተቀየረ። የተቀየረውን በሙሉ እያንዳንዱን ነገር እኔ አስተካክሏለሁ። ምንም ችግር የለውም። ሚራ፣ እኔ ጋር የሚስተካከል መሆን የሚቀየር ነገር የለም። አሰሚም እንዴ? እሺ ችግር የለም። እኔ እያንዳንዱን ችግር አስተካክሏለሁ። ደግሞ ታውቃለህ ችግሮችን ለማስተካከል ምን ያህል ርቀት እንደምሄድ። ሰምኛለሽ ሚራ? አትልፊ እያልኩሽ ነው። በቃ ትዳርሽን ጠብቂ። የኔና አንቺ ፍቅር ቦምብ በጥይበት ራሱ ተመልሶ አይመለስም። በቃ ስለዚህ ሁሉንም ነገር ትውት ብታደርግሻለሽ። ወይኔ ሚራ፣ የትኛው ትዳር? አንተ ያበላሸከውን፣ አንተ ያፈረስከውን ትዳሬን። የትኛውን ትዳሬን ነው የምንከባከበው? ንገረኛ ሚራ። ሄላ፣ እቃ ፈልጌ ነበር። የምን እቃ? ምንድን ነው? አሲድ ፈልጌ ነበር። አሲድ? የምን አሲድ? ለምን ተፈልጎ ነው? ቆይ እማጸዳበት እቃ ነበረኝ፣ ለዛ ነው። እሺ አለ፣ ነይና ውሰጂ። ውይ በእናትህ በጣም ይቅርታ፣ ሰፈሪ ትንሽ ራቅ ስለሚል ሰፈር አካባቢ ተቀብለኛል። እማላስቸግር ከሆነ እባክህ። ጥሩ እሺ። በጣም አመሰግናለሁ፣ እደውላለሁ። ሮቤል በቃ መጣ የኔ ፍቅር። አይ እኔ እናት መጣሁልሽ። የሰሞኑን ሁኔታዬ በጣም አስጨነቀ አይደለም? በጣም እንጂ እኔ እናት። ግን አሁን አንቺ አብረሽኝ ስላለሽ እና አብረሽኝ ስለምትሆኚ በጣም ደስ ብሎኛል። እኔ በጣም ደስ ብሎኛል። አንቺን በመጨረሻ ሰዓት የሰጠኝ ፈጣሪ የተመሰገነ ይሁን። አንቺ ለእኔ እንቁዬ ነሽ። በዚህ ፍጥነት ታርቀን ወደ ፍቅር መግባታችን ማመን አልችልም። አንቺ እኮ የማትገኝ ሎተሪ ነሽ። የእውነት ግን አንቺን አግኝቶ የሚግደረደር አለ እንዴ? ሙገሳው ግን በጣም በዛ። ትንሽ ቀነስ ብታደርገው። አነሰ ነው ሾር ነው። ሉሃናዬ የኔ ወፍ በጣም ቆየችብኝ እኮ። ወይ ካልሆነ ክፍሏ ልሂድ መሰለኝ።
ያንን አድናንን ተብዬውን የምታስብበት አይምሯን ከስር ከስር የተከታተልኩ መሾፈር አለብኝ። ምንም ፋታ መስጠት አያስፈልግም። ስሚ ከልቤ ነው። ማን ቢመጣ ብሄድ አንቺን አይተካም። አውቃለሁ አንተ ከልብ ነው የኔ ህዋ። ሰሞኑን ግን አስመሳይና ውሸታም ስትይኝ ያው ትንሽ ደብሮኝ ነበር። አዎ አስመሳይ ነህ። አይገርምም? እደጋግምልሃለሁ በጣም አስመሳይ ነህ። ምን ማለትሽ ነው ሉሃና? ይበቃሃል አድናን። ቆዳህን አለስልሰል ልሸውደኝ አትሞክር። እኔ እኮ በደንብ አድርጌ አውቃለሁ። ግን ጤነኛ ነሽ ሉሃና? ለምን የምታስደነግጪኝ? አንተ ቀውስ ነህ እንዴ? አይገባህም? ምንድን ነው የሚገባኝ እንዴ? አሁን እኮ በሰላም ከአንተ ጋር ሰላም የሚባል ነገር የለም። የጊዜ ጉዳይ ነው እንጂ እውነቱን ያወቅኩ ቀን ሁሉም ነገር ያበቃል። ድራማ መሆን አለበት። ድራማ ነው ያልከው? እስቲ በሩን ያው። አሁን ቀጥ ብለህ ውጣ። ይኸውልሽ ሉሃና ውጣልኝ አድናን። በቃ ውጣ። በሩ ይታያል አይደለ? አሁን ቀጥ ብለህ ውጣ። ውጣ! ውጣልኝ ወንድሜ። አሰማትም እንዴ? ውጣ አለችህ እኮ ውጣ። በማይመለከታት ትግባሽ። እኮ ቆይ እንዴት ነው ግን ሲነገር የማይገባ እንዴ? ካልፈለገች እኮ በግድ የሚሆን ነገር የለም ወንድሜ። አሁን እያደረክ ያለው ነገር ከመድፈር አይተናነስም። እሺ ማገባት ትግባል አልኩ። አድናን እሱን አትንካው። ከኔ ጋር አውራ። ተው እሱን። ሉሃና ለሱ ብለሽ እኔን ተናገርሽ? አዎ ድጋሜ እሱ እንዳትነካው። የራስን ጥፋት ለመሸፈን ስትል እሱን ትመታዋለህ እንዴ? ውጣ። ሮቤል ተጎዳት? አይ እኔ ቆንጆ ይሁን ችግር የለውም። ላንቺ ምንም ቢሆን እችላለሁ። ምንም ቢያደርገኝ እችላለሁ። ደስ ሲል እንኳን መጣ የኔ ጀግና አድናን። አንጀቴን ነው ቅቤ ያጠጣልኝ። እሰይ። አይ አታስቢ የኔ ውድ፣ ደህና ነኝ። እሺ አልለቀውም። እሺ አንተን ምንም እንዳደርግ አልፈቅድለትም። ኧረ ተይው የኔ ቆንጆ፣ በቃ አሁን እኮ ደህና ነኝ። አንቺ ተረጋጊ። እንኳን መጣህልኝ። ልቤ ነግሮኝ ነው እኮ። አዎ ደረስክልኝ እኮ የኔ ውድ፣ ሁሌም አጠገብሽ ነኝ። እሺ ሁሌ። እሺ ሮቤልዬ። ፈገግታሽ እኮ ሲያምር! እንዴት አድርጎ ነው እንደዚህ ውብ አድርጎ የሰራሽ? ያው በአምሳሉ ነው። በአምሳሉ እና አሁን ሚራም እንዳንቺ በአምሳሉ ላይ የተሰራችው እንዴ? ታዲያ በእውነት ያንቺ ግን በጣም ተለየ። አምላክ አይመረመር እንግዲህ። እውነት ነው። ለእንዳንቺ አይነቷ ያደላል። በደንብ ይኸው። እሺ ይህ መጨረሻ ፈገግታዋ ነው። ከዚህ በኋላ ፈገግ አትልም። እኔ ሚራን ነው በእሷ አምሳል የተሰራችው ያልከው? ውሻ! እኔ ሞቻታለሁ። እሺ ካልሰራሁልህ የኔ ቆንጆ መጣሽልኝ። ሚራ ወታለሽ ብዬ እኮ ነው። የለችም አይደለ? አላየኋትም። አንቺ ብቻ እንኳን መጣሽልኝ። ቅድም አስደበርኩ አይደል? መጀመሪያማ ከዛ በኋላ ግን ገባኝ። ኧረ እኔማ ልቀባጥር ነበር እኮ። የኔ ንጉስ በጣም አመሰግናለሁ። አንቺ ግን ዘዴኛ ነሽ የምር። ዞረ የባትኝ እኮ ምንም ሊገባኝ አልቻለም ነበር። ምን ላድርግ ታዲያ? የመጨረሻ አማራጭ እኮ እሱ ነበር። ግን ሮቤል አላወቀብንም አይደል? እንዳያስብም እንዳያውቅም አይደል እንዴ በቦክስ ያልከው? እኔማ ንዴቴንም ነው የተወጣሁበት። እሰይ የታባቱ ጀግና። እኔማ በጣም ነበር ደስ ያለኝ እውነት። እንዳንተ በበልጠት ነው እንጂ ለመወጣት በሁኔታዎች ውስጥ ባዶ ድንፋታ እኮ ምንም ነው። አሁንማ ገባኝ እኮ። አመሰግናለሁ። እሺ ለምኑ? ስለምትረዳኝና አብረኸኝ ስለሆንክ። ምስጋና ኪስ አይገባም። እሺ እና ኪስ የሚገባ ነገር ምን ልስጥህ? ሳቢኝ የኔ ቆንጆ። ጉንጭን ከሆነ እሺ። እሺና ምን ይደረጋል? ኦ እንዴ! ምን አይነት ከኔ ባስ ቀፋፊ ሴት ነች ባካችሁ! እንዴ እዛ ወንድምየው ስታሽኮረምም ቆይታ አሁን ደግሞ ይሄኛውን ትስማለች።
እሺ ጌታው፣ አሁን ደግሞ ምን ሆንኩ ልትል ነው? ይሄ ጀዝባ የሆነ ባልሽ መጥቶኝ ነው። ጀዝባ ለምን? ምን አድርገኸው? ሉሃና ሮቤል ነው መፈልገው ስላለች ብቻ ነው በቅናት ተነሳስቶ። እኔ እኮ ግራ ቢገባ ባልና ሚስት ግን በጣም ነው የምትገርሙት። በጣም እንዴ! ቆይ እርስ በርስ እንደመዋደድ እኛን ጭራሽ ለመለያየት ትሯሯጣላችሁ? ቆይ አንተ ሞኝ ነህ እንዴ? አሁን እኮ አድናን እየሳመችው ነበር። ውጪ እባክሽ። አሁን ይህንን ወሬ ብለሽ ነገረሽ እኔን እንደምሸውድ ያስበሽ ነው? ሮቤል አንተ እኔን ሳኝ እየቀለድኩ አይደለም፣ በአይኔ ነው ያየኋቸው። ልጅቷ እየቀለደችብን ያለችው። ይኸውልሽ አንቺ ቁም ነገር ከምታወሪ ሉሃና ብትቀልድብኝ ይሻለኛል። ልታምነኝ የፈለግክ አልመሰለኝም ሮቤል። ሚራ በእናትሽ እኔ ይኸውልሽ ውሸትሽን ማምንሽ መስሎሽ አትድከሚ፣ አትልፊ እያልኩሽ ነው። ከሰማሽ እየነገርኩ ያለሁት ከልቤ ነው። አሁን ስስማው አይቼ ነው ወደዚህ ክፍል የመጣሁት። መቼም አይሳካልሽም። እሺ እኛ መቼም አንጣለን። ቆይ ለምን አላሳይ ብዬ ነው አሻለሁ። እሺ እኔን ካላመንክኝ ሄደህ ማየት ትችላለህ እኮ። ነይ እንሂድ። ተነሻ፣ ምን ትጠብቂያለሽ? እንሂድ። ወይኔ ጉዴ! እንዴ ቆየት ሄድች? የት አሉሽ? ንገሪኛ። እውነት አሁን እኮ አይቻቸው ነበር። ካየሻቸው ንገሪኛ። እሺ እሱ ተኝቷል። እሷ የት ሄደች ይባላል? የት አለች? እውነቴን ነው ሮቤል። እንዴ አሁን እኮ ስስማው አይቻለሁኝ። እውነት እልሃለሁ። አሁን አንተ ጋር ከመምጣቴ በፊት እኮ ነው። አንቺ በጣም ወሬኛ ነሽ ሲበዛ። በእናትሽ ሚራ እባክሽ እኔና እሷን ለማለያየት አትሞክሪ። ግቢና የተኛውን ባልሽን ሳሚ። እሺ እኔ ልሙት ሮቤል፣ አልዋሸሁክም። በይ በቃ ዝም በይ። ይኸውልሽ ቢያንስ ትንሽ እንኳን ወደ እውነት የሚጠጋ ውሸት ዋሽ። እሺ መቼም አይኔ ከሚያየው በላይ አንቺን ላምንሽ አልችልም አይደል? ቀጣፊ ሰለቻትም እንዴ? ምን ሆነ ነው? አስደነገጥከኝ እኮ አንቺ። አሁን ከአድናን ጋር መኝታ ክፍል አልነበርሽ? ሉሃና እውነቱን ተናገሪ። እኔ አትዋሺ ሉሃና፣ አሁን አይችሻለሁ። ተሳስተሻል። እኔ አድናንን አላገኘሁትም። እሱ እኮ ላየው እንኳን የማልፈልገው ሰው ነው። ያምሻል እንደ አንቺ በደንብ አይችሻለሁ። ሮቤል ቆይ ይህች ልጅ ምንድን ነው የምትለው? ከእኔ ውጭ እዚህ ቤት ሌላ ሉሃና አለች እንዴ? አንቺ አምሻል እንዴ? እኔ እኮ አይኔ እያየ ስመሸዋል። ይሄን ትክጃለሽ? እንግዲህ ሚራ እኔ ከዚህ ቤት አልወጣሁም። ገና ለገና እኔና ሮቤልን ለማጣለፍ ፈልገሽ እንጂ የትም አልሄድኩም። አይችሻለሁ እኮ አንቺ ሌባ። እንዲህ ስላወራሽ እሱን ታታልዋለሽ እንጂ በፍጹም እኔን አሸውጂኝ። ኧረ በእናትሽ ውጪ ሮቤል። እኔ መታኝ እውነቱን እንድታይ ውጪ አሁን። እሺ አንቺ ግን ትሰሚኛለሽ? በቅርብ ጊዜ እውነቱን አወጣዋለሁ። ትንሽ ጊዜ ጠብቂ። ውጪ። ያሰሚው እንዴ? እቺ ደግሞ ደስ ሲል መታት እኮ። በዚህ ሰዓት ሮቤል እኔን ብቻ ነው እያመን ያለው። ሚራን አየኋት እኮ አድናን አይታን አለፈች። እባክሽ እንደ አድናን ምን ሆነ አለ? ሮቤል እኮ መናገሩ አይቀርም። ደግሞ ነገሮችን ታበላሻለች። በቃ እኔ ልሄድ። በዚህ መንገድ አላሰብኩኝም። አዎ ትነግረዋለች። ይቺ በቃ እኔ ቆንጆ አፈቅርሃለሁ። እሺ ደግሞ ሚራ ከጠየቀች አልመጣችም ብላ ይሄንን በጨው ጥብ አድርግ። ደግሞ ድጋሚ አፈቅርሃለሁ። እሺ አጥባለሁ። አፈቅርሃለሁ። እሺ እኔ ቀልደኛ። እሺ አልኩኝ እኮ እንዴ አፈቅርሃለሁ ስል እሺ ብቻ ነው እንዴ መልስ? እሺ እኔም እንደዛው። አድናን አታናደኝ። አፈቅርሃለሁ እኮ እኔም በጣም እኔ ፍቅር አታፈቅረኝም እንዴ? ምነው ቃሉን ለመናገር በጣም ከበደ? ወይስ እኔ ሴት ሆኜ ስለጠየቅኩ ነው? ኧረ እባክሽ ስቀልድ ነው። ለሆነ እያፈቅርሻለሁ። እንደተጫወታችሁብኝም አትቀር፣ እጫወትባችኋለሁ። ይቅርታ ታያት። እሺ አንቺ አትጨነቂ። በቃ ግን የምሬን ነው ሮቤል። እኔ እኮ ከዚህ አልወጣሁም ነበር። ለሆነ ይገባኛል። እኔና አንቺን ልታጣላን ፈልጋ እኮ ነው። እና ተጣላኸኝ እንዴ? እኔ መጀመሪያም ውሸት መሆኑ ታውቆኛል። እሺ ስለምታምነኝ በጣም አድርጌ አመሰግናለሁ። ምንም አይደለም የኔ ቆንጆ።
ግን ለምን ዛሬ ወጣ አንልም? ዘና እንበል። ወይ ዛሬ አልችልም ሮቤል። ቆይ ለምን? ምን ችግር አለው እንዴ? የማታውቂውን ዓለም ላሳይሽ። አይሆንም ሮቤል፣ የሆነ ዛሬ አይሆንም፣ ሌላ ቀን። እሺ ነገስ? እሱን ጋና እናወራለን። ዛሬ ፊት ላናየው ይቃጠላል። የኔ ቆንጆ፣ እኔ ግን በጣም ስለጓጓ ቆሜ ነው የማድረው። አትጓጓ እባክህ፣ ምንም እኮ አዲስ ነገር የለም። አለ እንጂ የኔ ቆንጆ፣ የአንቺ ገላ እኮ ለእኔ አዲስ ነው። እና ብለህ ነው ሮቤል? በደንብ ነው እንጂ በደንብ። እሺ በቃ አሁን ትንሽ ረፍት ላድርግ። ሉሃናዬ፣ አብሬሽ ልተኛ? ኧረ ተው ሮቤል ይቅርብን፣ እሱ እኮ ጊዜ አለው። ምን አይነት ደረቅ ነች በፈጣሪ። በቃ በጣም እሺ፣ ግን የነገውን ቃልሽን ጠብቂ። እሺ እሺ በቃ አሁን እሺ እሺ እሺ። ይህ ምን አይነት ደፋር ነው? እግዚአብሔር ባለጌ። አጠገብ ያለው